ፋይላችሁን እንዴት ነው ማኔጅ የምታደርጉት? ፋይላችሁን ዛሬ ከሰራችሁ በኋላ ነገም እየመጣችሁ መፈለግ ነው? ከነገ ወዲያም እየፈለጋችሁ ነው የምትሰሩት? እንደዛ ከሆነ በጣም ብዙ ጊዜ ነው የሚፈጅባችሁ ማለት ነው። ዛሬ እንዴት ፋይላችሁን ማኔጅ እንደምታደርጉ ሁሉንም ስራችሁን ማለት ነው የምትሰሯቸውን ቪዲዮዎች ሊሆኑ ይችላሉ ወይ ደግሞ ዶክመንቶች ወርድ ላይ፣ ኤክሴል ላይ፣ ፓወርፖይንት ላይ ሌሎችም ማንኛውም ሙዚቃዎችም መዝሙሮችም ሊሆን ይችላል። እንዴት ነው ማኔጅ የምታደርጉት? ኮምፒውተራችሁስ እንዲህ በፋይሎች ምናምን ተጨናንቋል? አብዛኛውን ጊዜ ኮምፒውተራችሁ ቢዚ የሚሆነው ፋይላችሁ እንዲሁ ዝም ብሎ ዝብርቅርቅ ብሎ ዴስክቶፕ ላይ ሲቀመጥ ነው ማለት ነው። ስለዚህ እንዴት ዛሬ ፋይላችሁን ማኔጅ እንደምታደርጉ እናያለን ማለት ነው። ፋይላችንን ማኔጅ ከምናደርግበት መካከል ፎልደር ነው ማለት ነው። ብዙዎች ፎልደር እንፈጥራለን፣ ግን ፎልደርም ስንፈጥር በስህተት ነው ማለት ነው። ዝም ብሎ ስም ነው የምንሰጠው። ዛሬም ዝም ብሎ ስም ነው የምንሰጠው፣ ነገም ዝም ብሎ ስም ነው የምንሰጠው። ስለዚህ የሰራነውን ስራ አንዳንዴ እዛው ኤዲት ማድረግ ሲገባን ምንድን ነው የምናደርገው? እንደገና እንደ አዲስ ነው የምንሰራው ማለት ነው። ፋይላችንን ግን በአግባቡ ካደራጀን በቀላሉ ማግኘት እንችላለን ማለት ነው። እያንዳንዱ ፋይላችንን እንዴት በቀላሉ እንደምናገኝ ነው የምናየው ማለት ነው። እኔ አንድ ፋይል በአንድ ቦታ ነው ማስቀምጠው ማለት ነው። ከዛ እነሱን በአንድ ጊዜ ነው የማገኛቸው ማለት ነው። ስለዚህ በቀላሉ እንዴት ፎልደር እንደምንፈጥር እና ከፎልደር ጋር ያሉትን እስከ መጨረሻ ፎልደራችንን እንዴት ለሰው መላክ እንችላለን፣ እንዴት ነው ፎልደራችንንስ ምንቆልፈው የሚለውንም ሙሉ በሙሉ በተግባር እናያለን ማለት ነው። በዚህ ዩቲዩባችን ላይ በጣም ትምህርታዊ የሆኑ ጠቃሚ ቪዲዮዎች ስለምንለቅ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮን እንጀምረዋለን ማለት ነው። ፎልደር ለመፍጠር በጣም ቀላል ነው። ሁለት መንገዶች አሉ ማለት ነው። በጣም ቀላል። አንደኛ ራይት ክሊክ፣ ከዛ ኒው፣ ከዛ ፎልደር ነው የምንለው ማለት ነው። ከዛ እዚህ ጋር ሪኔም ማድረግ እንችላለን ማለት ነው። ፎልደሩን ወደምንፈልገው ነገር ሪኔም ማድረግ እንችላለን። እዚህ ጋር እኔ ስኪል ብዬዋለሁ ማለት ነው። ሌላ ሁለተኛ መንገድ ደግሞ ከኪቦርድ ላይ ሺፍት እና ኤን ነው የምትነኩት ማለት ነው። ከኪቦርድ ልክ ሺፍት ኤን ስትነኩ ልክ እንደዚህ ፎልደር ያመጣልናል ማለት ነው። ከዛ እሱን ምን ማድረግ ትችላላችሁ? ሪኔም ማድረግ ትችላላችሁ ማለት ነው። ልክ እንደዚህ። ከዛ ሁለት ቁጥር እዚህ ጋር እንዳትሳሳቱ። ሪኔም ስታደርጉ የምትፈልጉትን ነው ስም የምትሰጡት ማለት ነው። ፎልደርም ስትፈጥሩ ከአንድ በላይ ባትፈጥሩ አሪፍ ነው። አንድ ከፈጠራችሁ በኋላ ውስጡ ገብታችሁ ነው ማለት ነው ሌሎች ፎልደሮችን መቀጠል ትችላላችሁ። ውስጡ ገብታችሁ የምትፈልጉትን ፎልደር እየቀጠላችሁ እንሄዳለን ማለት ነው። እዚህ ጋር ያዘጋጀውላችሁ ዶክመንት አለ። በሱ መሰረት ፎልደር እየፈጠርን እንሄዳለን ማለት ነው። ሌላ ከፎልደር ጋር ብዙ የምናያቸው አሉ ማለት ነው። ዝርዝር የሆኑ ነገሮች እስከ መጨረሻው ቪዲዮ ላይክ በማድረግ ተከታተሉኝ ማለት ነው። እዚህ ጋር ለምሳሌ የምንፈጥርበት መንገድ አሁን ዝም ብለን ስለ ወርልድ ዝም ብሎ ፎልደር ፈጥረን እዚህ ጋርም ስለ አፍሪካ ፎልደር ፈጥረን እዚህ ጋርም ስለ ኢትዮጵያ ፎልደር ፈጥረን እንደገና በኢትዮጵያ ውስጥ ስላሉ ፎልደር ፈጥረን ኮምፒውተራችንን ማጨናነቅ አይጠበቅብን። ምን ማድረግ እንችላለን? አንድ ፎልደር ፈጥረን ሌሎቹን ደግሞ በውስጥ እየፈጠርን እንሄዳለን ማለት ነው። እንዴት ነው የምናደርገው? ልክ አሁን በፈጠርነው መሰረት እዚህ ጋር ስኪል ሚል ፎልደር ፈጥረናል ማለት ነው። ይሄን ስኪል ሚል ፎልደር ፈጥረናል። ልክ የፈጠራችሁትን ፎልደር ማወቅ ከፈለጋችሁ እዚህ ጋር ስሙን ያመጣላችኋል ማለት ነው። እዚህ ጋር ስሙን ስለሚያመጣላችሁ በሱ ስር ነው እያደረጋችሁ የምትሄዱት ማለት ነው። ስለዚህ በዚህ በስኪል በሚለው ውስጥ ሌላ ፎልደር መፍጠር ከፈለጋችሁ ቅድም እንዳልኳችሁ ኮንትሮል ኤን መንካት ትችላላችሁ ማለት ነው። ካልሆነ ደግሞ እዚሁ ጋር ኒው ፎልደር ሚል አለ። ካልሆነ ራይት ክሊክ ኒው ፎልደር ሚልም አለ እዚህ ጋር ማለት ነው። ኒው ፎልደር ሚል አለ እዚህ ጋር የፈለግነውን እንጽፋለን ማለት ነው። ስትፈጥሩ እንዳትሳሳቱ። ዝም ብሎ ስሞች እየሰጣችሁ ከሄዳችሁ ነገም ስትመለሱ ስለሚያስቸግራችሁ ማለት ነው። ፎልደር ስትፈጥሩ በአግባቡ መፍጠር አለባችሁ ማለት ነው። ይኸው ወርልድ የሚለውን ፈጥረናል ማለት ነው። ይህን ከፍተን እንገባለን። ሌላ ራይት ክሊክ ኒው ወይ ደግሞ ኮንትሮል ኤን ምናምን በማድረግ ፎልደር መፍጠር አይጠበቅባችሁ። ምን ማድረግ ትችላላችሁ? እዚህ ጋር ኒው ፎልደር የሚል አለ ማለት ነው። ልክ ኒው ፎልደር የሚለውን ስትነኩት እዚህ ጋር ሌላ ፎልደር ያመጣል ማለት ነው። በዚህ ጋር እናንተ የፈለጋችሁትን ትጽፋላችሁ ማለት ነው። እኔ እዚህ ጋር አሁን አፍሪካ የሚለውን ነው መፍጠር የፈለግኩት። አፍሪካ የሚለውን ፈጥራለሁ። አሁን የት ነው ያለነው? ወርልድ የሚለው ውስጥ ነው ማለት ነው። ሌላም ደግሞ ከፈለግን ምንድን ነው የምናደርገው? ኮንትሮል ሺፍት ኤን የሚለውን እንነካለን ማለት ነው። ኮንትሮል ሺፍት ኤን የሚለውን ስንነካም ሌላ ፎልደር ይፈጥርልናል ማለት ነው። እዚህ ጋር ያው አዲስ ፎልደር ፈጥሮልናል። ኮንትሮል ሺፍት ኤን ከኪቦርድ ስትነኩ። ከዛ በመቀጠል ምንድን ነው የምንፈጥረው? አሁን ደግሞ አሜሪካ የሚለውን ነው የምንፈጥረው ማለት ነው። በመጀመሪያ አህጉሮቹን እንፍጠርና ከዛ ደግሞ ውስጡ ላይ ሌላ ፎልደር እየጨመር እንሄዳለን ማለት ነው። ከዛ
አሁንም ሌላ ፎልደር ከፈለግን ይኸው እዚህ ጋር ኒው ፎልደር የሚል አለ። አሁንም ምን እናደርጋለን? ኢሮፕ የሚለውን እንፈጥራለን ማለት ነው። የተወሰነ ፎልደር ከፈጠርን በኋላ እነሱን እንዴት ነው ማኔጅ የምናደርጋቸው የሚለውን በቀጣይ እናያለን ማለት ነው። እዚህ ጋር ኢሮፕ ብለን ፈጥረናል ማለት ነው። ስለዚህ እዚህ ጋርም እያሳየን ነው የሚሄደው የቱ ጋር እንዳለን ማለት ነው። ይኸው እዚህ ጋርም ያሳያቸዋል። ስኪል ሚል ፈጥረናል። ከዛ ወርልድ፣ ከዛ አፍሪካ ውስጥ ለመግባት አንድ ክሊክ ትነኩና ከኪቦርድ ኢንተር ማለት ይቻላል፣ ወይ ደግሞ ደብል ክሊክ ማድረግ ይቻላል ማለት ነው በሌፍት። ወይ ደግሞ ምን ማድረግ ይቻላል? ራይት ክሊክ አድርጋችሁ ኦፕሽን ይመጣል። ኦፕን የሚል ኦፕሽን ሲመጣላችሁ እሱን ትነካላችሁ ማለት ነው። ስለዚህ እኔ ደብል ክሊክ አድርጌ ልግባ ማለት ነው። ይሄው ስቴፕ ባይ ስቴፕ ያሳየናል ማለት ነው። ሌላ ፎልደር ከፈለግኩ አሁን እዚህ ጋር ምንድነው ማድረገው? ኮንትሮል ሺፍት ኤን ሳደርግ አዲስ ይመጣልኛል። እዚህ ጋር ኢትዮጵያ ብዬ እጽፋለሁ። ከዛ በመቀጠል ባዶ ቦታ ክሊክ ማድረግ አለባችሁ ማለት ነው። ለመቀጠል አሁንም ኮንትሮል ሺፍት ኤን ስነካ ሌላ ፎልደር ያመጣልኛል። አሁንም የፈለግኩትን ስም እጽፋለሁ ማለት ነው። ቀጣይ ደግሞ አሁንም ባዶ ቦታ ክሊክ፣ ከዛ በመቀጠል ምን ማድረግ እንችላለን? ኮንትሮል ሺፍት ኤን ከዛ ሱዳን ብለን እንጻፍ ማለት ነው። እዚሁ አፍሪካ ውስጥ ያሉትን እንደዚህ ብለን እንፈጥራለን። አሁን ወደ ኋላ መመለስ ከፈለጋችሁ ዘግታችሁ አለመሄድ ትችላላችሁ። ምን ማድረግ ትችላላችሁ? ይሄው እዚህ ጋር ወርልድ የሚላለ መንካት ትችላላችሁ። ካልሆነ ይሄንን ቀስት መንካት ትችላላችሁ ማለት ነው። ወደ ኋላ ለመመለስ ይሄው ወደ አፍሪካ መልሶናል። ይሄው ወደ ዋናው ፎልደራችን መልሶናል። ለመግባት ደብል ክሊክ፣ ከዛ እዚህ ጋር አሁን ብዙ ፎልደሮች ፈጥረናል ማለት ነው። እዚህ ኢትዮጵያ ውስጥ መተን የምንፈልገውን ፋይሎች የምናደራሽ ከሆነ ራይት ክሊክ ኒው፣ ከዛ ወርድ የምንፈልግ ከሆነ ወርድ መክፈት እንችላለን ማለት ነው። እዚህ ጋር ስሙን ወደ ፈለጋችሁት ሪኔም ማድረግ ትችላላችሁ ማለት ነው። ዶክመንት የምንፈልገውን ዶክመንት መፍጠር እንችላለን። ወይ ደግሞ ኤክሴል ከፈለግን ኒው ሳንወጣ እዚሁ ጋር ኤክሴል ብለን መፍጠር እንችላለን ማለት ነው። ልክ እንደዚህ አድርገን ይሄ ወርክሽት ብለን መፍጠር እንችላለን። ሌሎችም ዶክመንቶች መፍጠር እንችላለን ማለት ነው። ፓወርፖይንትም ወይ ደግሞ ዳታቤዝም ከፈለግን ምን ማድረግ እንችላለን? ራይት ክሊክ ኒው ብለን መፍጠር እንችላለን። መክፈትም ከፈለግን እዚሁ ጋር ይከፍትልናል ማለት ነው። ሌላ የምንፈልጋቸውን ፋይሎች ከፈለግን ልክ እንደዚህ ይከፍትልናል፣ መስራት እንችላለን ማለት ነው። እዚሁ ላይ ሌላ የምንሰራው ስራ ካለ ለምሳሌ በቅድሚያ ከፍተን ለምሳሌ እዚህ ጋር ስታርት፣ ከዛ እዚህ ጋር ወረድ ወረድ እናርግና ዶክመንትም ካለን ለምሳሌ እየሰራን የነበረው ዶክመንት ሊሆን ይችላል፣ ወይ ቪዲዮዎች ሊሆን ይችላል፣ ወይ ደግሞ ወርድም ሊሆን ይችላል፣ ወይ ፎቶዎችም ዳውንሎድ ያደረግናቸው ካሉ ወደዚህ ወደ ምንፈልገው ወደ አፍሪካ ውስጥ ወይ ወደ ወርልድ ማምጣት እንችላለን ማለት ነው። ለምሳሌ ይሄ አዲስ ዶክመንት ቢሆን መጀመሪያ ብላንክ ዶክመንት የሚለውን እንነካለን። ከዛ በመቀጠል ፋይል፣ ከዛ ሴቭ ወይ ደግሞ ሴቭ አስ ነው የምንለው ማለት ነው፣ ወደ ምንፈልገው ቦታ ለማስቀመጥ። ስለዚህ እኛ አሁን የፈጠርነው የት ነው? ዶክመንት ፎልደራችንን ዴስክቶፕ ላይ ነው። እዚህ ጋር እንነካና ዴስክቶፕ የሚለውን ኦፕሽን ነው የምንመርጠው ማለት ነው። በዚህ በኩል ዴስክቶፕ የሚለውን ነው። እናንተ ግን የምትፈልጓቸው ፋይሎች ካሉ ምናልባት ኮምፒውተራችሁ እንኳን ቢበላሽ ፋይላችሁ እንዳይጠፋ ፎልደራችሁን ሎካል ዲስክ ሲ ላይ ወይ ደግሞ ዲ ላይ ብታስቀምጡት አሪፍ ነው። ሌላው ከዚሁ ከፎልደር ጋር ፋይላችሁ ምናልባት በጣም አስፈላጊ ከሆነ ኮምፒውተር ላይ ብቻ ሳይሆን በፍላሽ ላይ ወይ ደግሞ በጉግል ድራይቭ ላይ ወይ ደግሞ በሃርድ ድራይቮች ሌሎች ኤክስተርናል ሃርድ ድራይቮች ላይ ብታስቀምጧቸው አሪፍ ነው ማለት ነው። እኔ ለጊዜው ዴስክቶፕ ላይ ነው ማለት ነው፣ ለእናንተ እንዲመቻችሁ። ከዛ እዚህ ጋር ኦፕሽን ያመጣል ማለት ነው። የኔ ፎልደር አሁን ስኪል የሚለው ነው። ስኪል የሚለውን እከፍተዋለሁ። ከዛ ወርልድ የሚለው ነው። ከዛ አፍሪካ የሚለው ነው። ከዛ ኢትዮጵያ የሚለው ነው። እንዲህ ካደራጀሁት በፈለግኩ ሰዓት አገኘዋለሁ ማለት ነው። ያው እዚህ ጋር ስሙን ወደ ፈለግኩት እቀይርና የፈለግኩትን ስም እሰጠዋለሁ። ምናልባት የምፈልገው ዶክመንት ባይሆንና ሌላ ታይፕም አለ፣ ሌላ ታይፖችም አሉ። በፒዲኤፍም ሴቭ ማድረግ እችላለሁ ማለት ነው። ሌሎችም ታይፖች አሉ። እኔ ግን በወርድ ዶክመንት ስለምፈልገው ምን አደርጋለሁ? ሴቭ አደርገዋለሁ ማለት ነው። ከዛ ኦኬ፣ ከዛ አሁን ዘግተነው እንውጣ ማለት ነው። ስለዚህ አሁን ቀጥታ ወደዚህ ወደ ስኪል ወደሚለው ነው የሚሄደው ማለት ነው። በቀጣይ ስራዬ ስፈልገው ወደ ስኪል ወደሚለው ነው የሚሄደው። ልክ ስኪል የሚለው ላይ ስገቡ ስኪል የሚለው ላይ ልክ እንደዚህ ስገቡ ምን አለ? ስኪል የሚለው ላይ ወርልድ አለ ማለት ነው። ከዛ አፍሪካ አለ።
ከዛ ኢትዮጵያ የሚለው አለ ማለት ነው። በዚህ መንገድ ይህ ፋይሌን አገኘዋለሁ ማለት ነው። አሁን ሴቭ ያደረኩትን እዚሁ ላይ የምናየው ምንድን ነው? እዚህ ጋር ያሉ ፎልደሮችን ለምሳሌ እንደዚህ ነው ያሉት አይከናቸው ማለት ነው። ስለዚህ እነዚህ አይከናቸውን እዚህ ጋር ቪው ጋር በመሄድ ምን ማድረግ እንችላለን? ልክ እንደዚህ ላርጅ ማድረግ እንችላለን። ውስጡ ምን ምን እንዳለ ያሳየናል ማለት ነው። ለምሳሌ እዚህ ኬንያ የሚለው ውስጥ አንድ ፎቶ እናምጣና እንዴት እንደሚመስል እናያለን ማለት ነው። ለምሳሌ ፎቶዎች ዳውንሎድም ማድረግ ትችላላችሁ። ካልሆነ እኔ ቀድሜ እዚህ ጋር ዳውንሎድ ያደረኩት አለ። ውስጡ ያለውን ነገር ቀድሞ ያሳየናል ማለት ነው። ለማስገባት እንዲህ ድራግ በማድረግ ይዘን ወደምንፈልገው ፎልደር መሄድ እንችላለን ማለት ነው። ልክ እንደዚህ። ከዛ እኔ ኬንያ ውስጥ ስለምፈልግ ልክ እንደዚህ ይዤ ማስቀምባት እችላለሁ ማለት ነው። ከዛ በመቀጠል ውስጡ ምን እንዳለ ያሳየናል ማለት ነው። ልክ እንዲህ ላርጅ ከሆነ እንዲህ ዲቴል ደግሞ ከሆነ ምን ምን እንደሆነ እንዴት እንደተፈጠረ ሰዓቱ ምናምን ያሳየናል ማለት ነው። ታይትል ላይም ማድረግ ትችላላችሁ ወይ ደግሞ እንደዚህ ስሞል አይከን ማድረግ ትችላላችሁ። ውስጡ ያለውን በደንብ ለማየት ደግሞ ኤክስትራ ላርጅ ደግሞ አይከን ካደረጋችሁት እንዲህ ትልልቅ ሆኖ ማየት ትችላላችሁ ማለት ነው። እያንዳንዱ ውስጥ ያለውን እኔ ለጊዜው ላርጅ ላርገው ማለት ነው። እዚህ ጋር ደግሞ ሱዳን የሚል አለ። ይህንን አይከን አሁን ተመሳሳይ ናቸው የፎልደሮቹ አይከን ማለት ነው። ስለዚህ ይህን ወደ ሌላ መቀየር እችላለሁ። እንደዚህ ራይት ክሊክ አደረግና ፕሮፐርቲስ ነው የሚለው ማለት ነው። እንዲህ ፕሮፐርቲስ ካረኩት በኋላ የዚህን አይከን ወደ ሌላ ለመቀየር እዚህ ጋር ከስተማይዝ የሚል አለ ማለት ነው። ከስተማይዝ የሚለው ጋር ከሄድን በኋላ ቼንጅ አይከን የሚለውን ነው የምንነካው። ከዛ እዚህ ጋር ብዙ ኦፕሽኖች አሉ። ከነዛ ኦፕሽኖች መካከል አንዱን እመርጣለሁ ማለት ነው። እዚህ ጋር ካሉ ኦፕሽኖች መካከል ልክ እንደዚህ አንዱን መርጥና ኦኬ ስል ምን ያደርግልናል? አይከኑን ይቀይርልናል ማለት ነው። ልክ እንደዚህ። ስለዚህ ብዙ ፎልደሮች ካሉን በዚህ መንገድ መለየት እንችላለን ማለት ነው። እዚህ ኢትዮጵያ የሚል አለ። ወደ ወርልድም ተመልሰን እንደዚሁ መቀየር እንችላለን። አሁን እዚህ ጋር ተመሳሳይ ናቸው፣ ምን ውስጥ ምን እንዳለ ስለማናቅ ምን ፎልደር ላይ። ስለዚህ ይሄንንም ላርጅ አይከን ስናደርግ እዚህ ውስጥ አሁን ፎልደሩ ፋይሎች አሉ፣ እዚህኛው ውስጥ ደግሞ ምንም የለም ማለት ነው። በዚህ መንገድ ፎልደራችንን ላርጅ ምናምን በማድረግ ፋይሉን ውስጡ ያለውን ነገር ማየት እንችላለን ማለት ነው። ሌላው የጠፋ ፎልደር የት ነው የሚገኘው? እዚህ ሪሳይክል ቢን አለ ማለት ነው። እዚህ ጋር ሪሳይክል ቢን አለ። ሪሳይክል ቢን ላይ እናገኛቸዋለን። ሪሳይክል ቢን ላይ ከዚህ በፊት ፋይል ካለ የጠፋ እሱን ኢምፒቲ ላድርገውና እናያለን ማለት ነው። ራይት ክሊክ ከዛ የስ እንበለው። ውስጡ ያሉትን አሁን እያጠፋልን ነው ማለት ነው። ውስጡ ያሉትን እዚህ ጋር ብዙ ፎልደሮች ስላሉ ነው። እዚህ ብዙ ተማሪዎች ስላሉ ብዙ ነገር ያጠፋሉ። ያኛውን ነው ብዙ ሰዓት የፈጀው ለዚህ ነው። እዚህ ጋር ምን እናደርጋለን? ቀጣይ ፎልደራችንን እናጠፋለን። ከዛ የጠፋውን ደግሞ ከየት እንደሚገኝ እናያለን ማለት ነው። በተጨማሪም ደግሞ ያ ፎልደር ድጋሚ ሰዎች እንዳያገኙት ከፈለግን እንዴት እንደምናጠፋ እናያለን ማለት ነው። ፎልደር ለማጥፋት በቅድሚያ ምንድን ነው የምናደርገው? ራይት ክሊክ ከዛ ይኸው እዚህ ጋር ዲሌት የሚላለ ዲሌት የሚለውን ነው የምትነኩት ማለት ነው። ወይ ደግሞ ምን ማድረግ እንችላለን? አንድ ጊዜ ብቻ መርጠን ከኪቦርድ ላይ ዲሌት የሚለውን ስንነካ ይጠፋል ማለት ነው። እኔ ራይት ክሊክ ላድርግና ከዛ ዲሌት የሚለውን ልንካው ማለት ነው። አሁን ምን ሆኗል? ጠፍቷል ማለት ነው። የጠፋው ነገር ልክ እዚህ ሪሳይክል ቢን ብንገባ እናገኘዋለን ማለት ነው። ልክ ሪሳይክል ቢን ስንገባ እንደዚህ አግኝተነዋል ማለት ነው። ስለዚህ ይሄንን ምን ማድረግ እንችላለን? ሪስቶር ማድረግ እንችላለን ማለት ነው። በጣም ብዙ ነገሮችም ሪስቶር ማድረግ ከፈለግን ይኸው እዚህ ጋር ኦፕሽን አለ። በአንድ ጊዜ ሪስቶር ማድረግ እንችላለን። ማጥፋትም ደግሞ ከፈለግን ሙሉ ፐርማነንትሊ ይኸው ኢምፒቲ ማድረግ እንችላለን ማለት ነው። እዚህ ጋር ካልሆነም ራይት ክሊክ ሪስቶር፣ ካልሆነም ደግሞ ሙሉ ማጥፋት ከፈለግን ዲሊት ማድረግ እንችላለን። አሁን ሪስቶር እናድርገው ማለት ነው። ልክ ሪስቶር ስናደርገው እዚህ ጋር ይመጣልናል ማለት ነው። ይኸው ቅድም ያጠፋ ነው ፎልደር መጥቶልናል ማለት ነው። ይሄን ደግሞ ፐርማነንትሊ ማጥፋት ከፈለግን ምንድን ነው የምናደርገው? አንድ ጊዜ እንመርጣለን በሌፍት ክሊክ ከዛ ሺፍት እና ከኪቦርድ ዲሌት ስንነካ ምን ይሆናል? እዚህ ጋርም ራሱ ፐርማነንትሊ ማጥፋት ትፈልጋላችሁ እያለ ነው። ፐርማነንትሊ ማጥፋት ከፈለግን የስ ነው የምንለው። አሁን ሪሳይክል ቢን ጋር ብንገባ አናገኘውም ማለት ነው። ይሄው ሪሳይክል ቢን አለ። ልክ ሪሳይክል ቢን ስንገባ የለም። ስለዚህ ሙሉ በሙሉ ማጥፋት ከፈለጋችሁ ምንድን ነው የምታደርጉት? ሺፍት እና ዲሌት ነው የምትነኩት ማለት ነው። ግን አጥፍታችሁ ሌላ ጊዜ ደግሞ የምትፈልጉት ከሆነ ምን ማድረግ ስላላችሁ ወደ ሪሳይክል ቢን ወደዚህ ወደ ሪሳይክል ቢን በመሄድ ማግኘት ትችላላችሁ ማለት ነው። ሌላው እዚሁ ላይ የምናየው ምንድነው? እዚህ ጋር ለምሳሌ ፎልደሮች አሉ። እነዚህን ፎልደሮች አቀማመጣቸውን በፈለግነው መንገድ ማድረግ እንችላለን ማለት ነው። ሶርት ማድረግ እንችላለን እነዚህን ፎልደሮች። እንደዛ ለማድረግ ራይት ክሊክ ከዛ እዚህ ጋር ሶርት ባይ ይላል። በኔም ያስቀምጥልናል። ከፈለግን በዴት አሁን ለምሳሌ ዴቱን ብንነካ ይኸው የተፈጠረው ቀድሞ የተፈጠረውን ያስቀምጥልናል ማለት ነው። ሌላም ሶርት ማድረጊያ መንገድ አለ ማለት ነው።
በሳይዝም ከሆነ ያው እዚህ ትልቁ ምንድን ነው አፍሪካ ውስጥ ስላስቀመጥናቸው ነው ማለት ነው ፋይላችንን። ስለዚህ ፎልደራችንን በተለያየ መንገድ ሶርት ማድረግ እንችላለን ማለት ነው። እነዚህም ፎልደሮች ይህንን ፎልደር የት ነው ማስቀመጥ ያለብን? እዚህም ሊሆን ይችላል፣ ግን እዚህ ዴስክቶፓችን ላይ ሊጠፋ ስለሚችል ምን ማድረግ እንችላለን? ወደ ሎካል ዲስክ ሲ ላይ ወይ ደግሞ እዚህ ጋር ገብተን እዚህ ሲዩ ላይ ወይ ደግሞ ዲ ላይን ማስቀመጥ እንችላለን። ያለበለዚያ ልክ ኮምፒውተራችን ሲጠፋ ሊጠፋ ይችላል ማለት ነው። ካልሆነም ደግሞ ይህንን ወደ ቴሌግራም ላይ መላክ እንችላለን ማለት ነው። ወደ ቴሌግራማችን ላይ ልከን ማስቀመጥ እንችላለን፣ ወይ ደግሞ ወደ ጉግል ድራይቭ ላይ ልከን ማስቀመጥ እንችላለን። ይህንን በኋላ ላይ እናየዋለን ማለት ነው። ይህን ቀጥታ ፎልደር መላክ አንችልም። በኋላ ወደ ምን እንደምንቀይረው እናያለን ማለት ነው፣ አንድ ላይ ፎልደሩን ስንቆልፍ። ስለዚህ ፎልደሮችን ስትፈጥሩ ሪኔም ማድረግ እንዳትረሱ ማለት ነው፣ በአግባቡ ልክ እንደ እኔ ማለት ነው። ልክ እንደዚህ ስገባ እዚህ ጋር ወርልድ አለ፣ ከዛ እዚህ ጋር የምፈልገው አለ አፍሪካ። ልክ እንደዚህ ፎልደሮቼ በአግባቡ ተቀምጠውልኛል ማለት ነው። ልክ ወደ ምፈልጋቸው ቦታ ላይ እንደፈለግኩ ይኸው ማስተካከል እችላለሁ ማለት ነው። አሁን ደግሞ ይሄኛው አፍሪካ የሚለውን ፎልደር መቆለፍ ከፈለግን እንዴት ነው የሚለውን እናያለን ማለት ነው። ይሄ አፍሪካ የሚል ፎልደር አለኝ እዚህ ጋር፣ እሱን መቆለፍ ከፈለግኩ እንዴት ነው የሚለውን ነው የምናየው። ከዛ ቀጥሎ ደግሞ ከቆለፍ ነው በኋላ እንዴት ለሰዎች መላክ እንችላለን የሚለውን እናያለን። ይህንን ግን ለማድረግ በዚህ በፎልደር ላይ ኦፕሽኖች የሉትም ማለት ነው። ስለዚህ በቅድሚያ ይህን ፎልደር ስለዚህ ፎልደራችንን ለመቆለፍ ምን ያስፈልገናል? ዚፕ ፋይል ያስፈልገናል ማለት ነው። ይህን ወደ ዚፕ ፋይል ለመቀየር ራይት ክሊክ ካረጋችሁ በኋላ ኦፕሽን ይመጣላችኋል ማለት ነው። እኛ ቀጥታ ወደ አድቱ አርካይቭ የሚለው ጋር ነው የምንቀይረው ማለት ነው። ይሄኛው ዚፕ ፋይል ከሌላችሁ በኮሜንት ላይ ያሳውቁን። ከዛ በኮሜንት ላይ ላሳወቃችሁ ለሁላችሁም ይሄንን እንልክላችኋለን ማለት ነው። ይሄንን ዚፕ ማድረጊያ ይሄን ፎልደራችሁን ለሰዎች ለመላክ ወይ ደግሞ ለመቆለፍ ምን ያስፈልገናል? ዚፕ ማድረግ ያስፈልገናል ማለት ነው። ይህንን ደግሞ ለማድረግ ዊንራን ያስፈልገናል ማለት ነው። ዊንራንን የምትፈልጉ በኮሜንት ላይ ጻፉልን፣ ለሁላችሁም እንልክላችኋለን ማለት ነው። ወይ ደግሞ የቴሌግራም ቻናላችንን በኮሜንት የመጀመሪያው ላይ እናስቀምጥላችኋለን። እዛ ላይም በመሄድ መጠየቅ ትችላላችሁ ማለት ነው። እስካሁን ዩቲዩባችንን እየተከታተላችሁ ላይክ ያላረጋችሁ ካላችሁ ላይክ ማድረጋችሁን እንዳትረሱ። ስለዚህ ይህንን ምን እናደርጋለን? አፍሪካ የሚለውን ምን እናደርጋለን? ራይት ክሊክ እናደርግና እዚህ ጋር አድቱ አርካይቭ የሚላለ እሷን የምትነካት ማለት ነው። አድቱ አርካይቭ የሚለውን እንነካለን ማለት ነው። ዚፕ ማድረግ ትችላላችሁ። እኔ ግን ወደ ሬር ማድረግ ነው የምፈልገው ማለት ነው። ስሙን እዚህ ጋር ሪኔም ማድረግ ትችላላችሁ ማለት ነው። እኔ እዛው አፍሪካ እንዲሆን ነው የምፈልገው ማለት ነው። ስለዚህ አሁን ኦኬ ስናደርገው እራሱ ዚፕ ያደርግልናል ማለት ነው። ይሄም ማድረጉ ምንድነው ብዙ ጥቅሞች አሉት። አንደኛ ብዙ ፋይሎችን ወደ አንድ ያደርግልናል። እኔ አንዱን ስለመረጥኩ ነው እንጂ ሶስቱንም በአንድ ጊዜ መምረጥ እንችላለን ማለት ነው። እናጥፋውና ይሄ ሶስቱንም እንደዚህ በማድረግ መምረጥ ይቻላል። ወይ ደግሞ ከኪቦርድ ላይ ሺፍት ይዞ ሁሉንም በአንድ ጊዜ እንደዚህ መምረጥ ይቻላል። ወይ ደግሞ ኮንትሮል ይዛችሁ መምረጥ ትችላላችሁ ማለት ነው። ስለዚህ እነዚህን ብዙ ፋይሎችን ወደ አንድ ያደርግልናል። እንዲሁም ውስጣቸው ያለውን ፋይል ሳይነካ ሪሳይዝ ያደርገዋል፣ ኮምፕረስ ያደርግልናል ማለት ነው። ራይት ክሊክ እናርግና እዚሁ ጋር እንዲዝቅ ላድርገውና እንዲታያችሁ ራይት ክሊክ፣ ከዛ አድቱ አርካይቭ የሚለውን እንነካለን ማለት ነው። ስሙን መቀየር እንችላለን። ካልሆነ እዚህ ጋር ወርልድ የሚለውን ስላገኘ ነው። ከዛ እዚህ ጋር ኦፕሽኖች አሉ። ዚፕ ማድረግ ትችላላችሁ፣ ራር ማድረግ ትችላላችሁ ማለት ነው። ከዛ ኦኬ ነው የምንለው ማለት ነው። ልክ ኦኬ ስንለው ምን አድርጎልናል? ወደ ዚፕ ፋይል ቀይሮልናል ማለት ነው። እነዚህን ማጥፋትም እንችላለን። ካሁን በኋላ ውስጡ አሉ ማለት ነው። እዚህ ወርልድ የሚለው ውስጥ አሉ ማለት ነው። ሙሉ በሙሉ ማጥፋት እንችላለን። ካልሆነም ደግሞ አንዳንዴ ግን ፎልደራችሁን እዚሁ ጋር ሳልነግራችሁ ማላልፈው፣ እዚህ ጋር ፎልደራችሁን ስታጠፉ አልጠፋ የሚለው ለምንድን ነው? ከታች የተከፈተ አለ ማለት ነው። በዚህ በአፍሪካ በሚለው ውስጥ የተከፈተ ነገር ካለ አያጠፋውም። ስለዚህ በቅድሚያ የተከፈቱትን መዝጋት አለባችሁ ማለት ነው። የተከፈቱትን ካልዘጋችሁ ብታጠፉት ቀን ሙሉ አይጠፋም ማለት ነው። ይሄ ዶክመንት ላይም ኤክሴል ላይም ፓወርፖይንት ላይም ሁሉም ላይ ይሰራል ማለት ነው። አሁን ጠፍቷል ማለት ነው። ከታች ስለዘጋሁት ጠፍቷል ወርልድ። አሁን አፍሪካ የሚለውን ባጠፋው ቀጥታ ይጠፋል ማለት ነው። ስለዚህ ይሄንን ፎልደር አሁን ለመክፈት ከፈለግን ይሄን ዚፕ ፋይል ምንድን ነው የምናደርገው? ደብል ክሊክ ማድረግ እንችላለን። ካልሆነም ይሄው ልክ እንደዚህ ያመጣልናል። ካልሆነም ደግሞ ምን ማድረግ እንችላለን? ኤክስትራክት ማድረግ እንችላለን ማለት ነው። ራይት ክሊክ ከዛ ኤክስትራክት ሂር ማድረግ እንችላለን። ኤክስትራክት ፋይል ማድረግ እንችላለን ማለት ነው። ልክ ኤክስትራክት ስናደርገው የቅድሞቹን ፎልደሮች ሁሉንም
ያመጣልናል ማለት ነው። ልክ እንደዚህ ተመሳሳይ ስሞች ስላሉ ነው እምቢ የሚለን። ልክ እንደዚህ ያመጣልናል ማለት ነው። ተመሳሳይ ስም ካለ አያመጣልንም ማለት ነው። ልክ እንደዚህ ኤክስትራክት ማድረግ እንችላለን። ካልሆነም ልክ እንደዚህ ስንከፍተው ሁሉንም ፎልደር ያመጣልናል ማለት ነው። አሁን ፎልደሮቹን አምጥቶልናል። ልክ እንደዚህ ልክ ኦፕን ስታደርጉት ማለት ነው። ይሄንንም መቆለፍ ከፈለግን እንዴት ነው የሚለውን ነው ቀጣይ ደግሞ የምናየው። አሁን ይከፍታል እያንዳንዱን። ኢትዮጵያንም ብከፍተው ይኸው እያንዳንዱን እየከፈተ ነው ማለት ነው። አሁን ይህን ቀጥታ ለሰው መላክ ብፈልግ ፎልደሩን አሁን ለሰው ልላክ ብል እሺ አይለኝም። ለምሳሌ ቴሌግራም ከፍቻለሁ። ቴሌግራም ላይ እዚህ ጋር ለአንድ ሰው እንላክ፣ እዚህ ጋር ለአንድ ሰው እንላክ። ለምሳሌ ለእሷ መላክ ብፈልግ ምንድነው የማደርገው? አፍሪካ የሚለውን ልክ እንደዚህ ይዤ እዚህ ቴሌግራም ላይ ባመጣው ይሄው እሺ አይልም ማለት ነው። እሺ አይልም። ሁለተኛ ግን ይሄኛውን ወርልድ የሚለውን ግን መላክ ከፈለኩ ምን ማድረግ ይቻላል? እሺ ይለኛል ማለት ነው። ልክ እንደዚህ አድርጌ ወደ ቴሌግራም አምጥቼ ልክ እንደዚህ ባረከው ይኸው መላክ ይቻላል ማለት ነው። መላክ ይቻላል። ሴንድ ማድረግ ይችላለሁ። ልክ ሴንድ ስለው እዚህ ጋር እየገባ ነው ማለት ነው። ያው እዚህ ጋር እየገባ ነው። እኔ ስለማልፈልገው ላጥፋው እዚህ ጋር። ስለዚህ ምንድነው ለፎልደራችንን መላክ የምንችለው? ልክ እንደዚህ ሬር በማድረግ ነው ማለት ነው። ሌላ ወደዚህ ወደ መጀመሪያው እንመለስና ይሄኛውን ምናልባት ይሄን ዶክመንት ይሄ ፎልደር ስትራክቸር እንዴት እንደምንፈጥር የምትፈልጉ ካላችሁ አሁንም እንደቀድሙ በኮሜንት ላይ ጻፉልን። ለሁላችሁም እንልክላችኋለን። ወይ ደግሞ የቴሌግራም ቻናላችን የመጀመሪያ ኮሜንት ላይ አለ፣ እዛ ላይ ጆይን በማድረግ ማግኘት ትችላላችሁ ማለት ነው። እዚህ ጋር አንድ ፎልደር እንፍጠር ማለት ነው። ኒው ፎልደር ብለን ስኪል 2 እንበለው ማለት ነው። እዚህ ጋር ስኪል 2 እንበለውና እዚህ ጋር ያለችዋን ፎልደር እንክፈታት። እዚህ ጋር ያለችዋን ፎልደር እንክፈታት። በውስጡ ሌላ የተለያዩ ዶክመንቶችን እንፈጥራለን። ኒው ዶክመንት። አሁንም እዚህ ጋር ፓወርፖይንት ዳታቤዝ እንፍጠር። ኒው አሁንም ኤክሴል ልክ እንደዚህ እንፈጥራለን ማለት ነው። እነዚህ መቆለፍ ከፈለግን ምንድነው የምናደርገው? ይሄን ሌላም ፎልደር ቢኖር ራይት ክሊክ ካደረግን በኋላ እዚህ ጋር አድ ቱ አርካይቭ የሚለውን ነው የምንነካው ማለት ነው። ራይት ክሊክ ከዛ አድ ቱ አርካይቭ የሚለውን ነው የምንነካው። አድ ቱ አርካይቭ ካልን በኋላ እዚህ ጋር ስሙን መቀየር እንችላለን። ወደ ፈለግነው ስሙን መቀየር እንችላለን። ስሙን ብቻ ሳይሆን እዚህ ጋር ዚፕ ከሆነ ዚፕ፣ ራር ከሆነ ደግሞ ራር ማድረግ እንችላለን። ከዛ በመቀጠል እዚህ ጋር ሲት ፓስወርድ የሚል አለ ማለት ነው። ፓስወርድ የሚለውን ነው የምንነካው። ከዛ የምንፈልገውን ፓስወርድ ነው የምናስገባው እዚህ ጋር። ከፈለግን ይሄ ሾው ፓስወርድ የሚለውን ማጥፋት እንችላለን። እዚህ ጋር ድገሙ ይለናል ማለት ነው ራሱን። ከዛ ይሄ እችኛውን ኦፕሽን በኋላ ላይ እናያታለን። አሁን ኦኬ ነው የምንለው ማለት ነው። ኦኬ እንለዋለን። ድጋሚ ኦኬ እንለዋለን ማለት ነው። ስለዚህ ይሄንን ፎልደር መክፈት ከፈለግን ከአሁን በኋላ ምንድነው የሚጠይቀን? ፓስወርድ ይጠይቀናል ማለት ነው። ይሄንን ዚፕ ፎልደር መክፈት ከፈለግን ስለዚህ እስቲ እንክፈተው። ልክ ስንከፍተው አሁንም እንከፍተዋለን። ልክ እያንዳንዱን ፋይል ስንከፍት ከአሁን በኋላ ፓስወርድ ይጠይቀናል ማለት ነው። ነገር ግን ወደዚህ ኦፕሽን ውስጥም ሳይገባ አጠቃላይ ፓስወርድ እንዲጠይቀን ከፈለግን ቀላል ነው ማለት ነው። እዚህ ጋርም ፓስወርድ ይጠይቀናል። ፓስወርዱን ካስገባን ቀጥታ መግባት እንችላለን። እዚህ ድረስ ሳንደርስም አጠቃላይ ፎልደሮቹንም ፋይሎቹንም ሳያዩ መቆለፍ ደግሞ ከፈለግን እንዴት ነው የሚለውን በቀጣይ እናያለን። አሁን ደግሞ በመጨረሻ የምናየው ምንድነው? ይሄንን እናጥፋው ማለት ነው። እዚህ ጋር ግን ስትቆልፉት ይሄንን ሺፍት ፕላስ ዲሌት በማድረግ ማጥፋት አለባችሁ ማለት ነው። ይሄንን እንዳያገኙት ይሄኛውን በቁልፍ የተቆለፈውን ብቻ እንዲያገኙ። ስለዚህ አሁን እቺን ሬሯን እናጥፋታለን ማለት ነው። በዊንራን የዘጋናትን እቺን እናጥፋትና ድጋሚ ይሄኛውን ምንም ወደ ውስጥ እንዳይገቡ ለማድረግ ከፈለጋችሁ ድጋሚ ራይት ክሊክ፣ ሌሎችም አንድ ላይ ካሉ በአንድ ጊዜ ማድረግ ስላላችሁ ከዛ አድቱ አርካይቭ የሚለውን እንነካለን። ስሙን ሪኔም ማድረግ ትችላላችሁ። ካልሆነም በዚሁ እንደ ቅድም እንዳልኳችሁ ዚፕ ማድረግ ትችላላችሁ ወይ ሬር ማድረግ ትችላላችሁ ማለት ነው። ራር ፋይል ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ምንድነው የምታደርጉት? እዚህ ጋር ሲት ፓስወርድ የሚለውን በመንካት ከዛ እዚሽ ጋር እችኛዋን ነው የምታበሯት ማለት ነው። ኢንክሪፕት ፋይል የሚለውን ከነካችሁ ምንም ወደ ውስጥ አይገቡም ማለት ነው። እዚህ ጋር እንዳትረሱት ማለት ነው። ፓስወርዳችሁን ከረሳችሁ ፋይላችሁን ልታጠቡት ትችላላችሁ ማለት ነው። ከዛ እቺን ከነካን ካሁን በኋላ ምንም ወደ ውስጥ መግባት አይችሉም ማለት ነው። እችኛውን
ኢንክሪፕት ፋይል የሚለውን ከነካችሁ ምንም ወደ ውስጥ መግባት አይችሉም ማለት ነው። ከዛ ኦኬ፣ ከዛ አሁንም ኦኬ ትላላችሁ ማለት ነው። ስለዚህ እችኛዋ ራር ፋይል ስላለችን እነዚህን እናጠፋለን ማለት ነው። ስናጠፋ ግን ሺፍት ዲሌት ብለን ነው የምናጠፋው ማለት ነው። አሁን ወደዚህኛው ብንገባ ወደ ቆለፍ ነው ብንገባ ራይት ክሊክ አድርገን ኤክስትራክት ማድረግ እንችላለን። ካልሆነም ደብል ክሊክ አድርገን እንግባ። ፓስወርድ ነው የሚጠይቀን ማለት ነው። ምንም ወደ ውስጥ መግባት አንችልም ማለት ነው። ይኸው እዚህ ጋር ፓስወርዱን እናስገባለን። ልክ ፓስወርዱን ስናስገባ እዚህ ጋር ይመጣልናል ማለት ነው። አሁን እያንዳንዱ መጀመሪያ ላይ ስለቆለፈን ነው ማለት ነው። አንድ ላይ ነው እየቆለፍ ነው ማለት ነው። በዚህ መንገድ ፎልደራችሁን ማኔጅ ማድረግ እንደገናም ለሰዎች መላክ መቆለፍ ትችላላችሁ ማለት ነው። ዝም ብላችሁ ፎልደራችሁን ከፈጠራችሁ ግን ዝብርቅርቅ ከማለቱ በተጨማሪ ኮምፒውተራችንን ቢዚ ነው የሚያደርግብን ማለት ነው። በቀጣይ በሌላ የኮምፒውተር ቱቶሪያል እንገናኛለን። እስካሁን ተከታትላችሁ ዩቲዩባችንን ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ።